አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ጉድ ነው። ጉድ ልንገራችሁማ ማለት ነው። ግን ማለት አሁንም እንደዚሁ ትማሩበታላችሁ የምር ማለት ነው። እና ኧረ ተው ግን ማለት ነው። ተው ሴቶችም ወንዶችም ራሳችንን እንወቅ። ይሄ ቪዲዮ ያስተምረናል፣ ለሁላችንም ራሳችንን እንድንገመግም ያደርገናል ማለት ነው። እሱ ምን መሰላችሁ ጓደኛዬ ማለት ነው ታይ አልኳት፣ ደጋግሜ ታይ አልኳት እና ባለትዳር ናት ማለት ነው፣ ባላላት ማለት ነው። እና የኔ ባል ቢሞት አለች፣ ቢሞት ሴትን ልጅ አያወራም እኮራበታለሁ አለች። ባክሽ ታይ አይባልም። ራስሽን እኔ ማነኝ ብለሽ በራስሽ ተማመኝ እንጂ በሰው ላይ መተማመን በአሁኑ ሰዓት ጥሩ አይደለም። ራስሽን ወክለሽ ተናገሪ አልኳት። በፍጹም አለች ያጀማ። ከዛ እንግዳማ አለች እኔ ወላሂ አለች 2 ግራም ወርቅ የጆሮ እገዛልሻለሁ የኔ ዋል አንቺን ቢያወራ አንቺን ቢያናግር አንቺ ብታሳምኝው ያ ሰላም ቃሌ ነው አለች። ቃሌን አላጥፍም አለች። መቼም ጉድ እኮ ነው ያጀማ የምር ማለት ነው። አንዳንድ ጊዜ አስተግፊሩላህ ሐራም አለይክ እና አናደደችኝ ማለት ነው። ጥቅሙም ሁሉም ይቀርብኝና በጣም አናደደችኝ ማለት ተበጠረቀች፣ ኮራችበት። እና ምን ትላላችሁ እናንተ ለራሱ ማለት ነው። እንደዛ አይነት ሰው ማለት ነው እወራረዳለሁ የሚል ሰው ደራ ያስይዛችሁም። ሀቂቀትን ሐራም ነው አውቃለሁኝ። ደራ ያዘኝ። እንዴት ነው ባሏ ልትኮራበት የቻለችው አልኩኝና እሺ አልኳት። በቃ ስራሽን ጀምር ያለችኝ። ታይ በኋላ ላይ ታለቅሻለሽ፣ እንጣላለን፣ ጓደኝነቱ ይቋረጣል የኔ ቆንጆ። ሁለተኛ ደግሞ ካላህ መንገድ እንወጣለን ታልኳት። በጭራሽ አላደርገውም፣ በጭራሽ እኔ ስለማምንበት ነው አለች። ከዛ ሀዩ ስራዋን ጀመረኝ ትሉታላችሁ። መችስ አስተግፍሩላህ እና ማለት ነው ያጀማ ያ የተኮራበት ሰው ተንበረከከ እላችኋለሁኝ። እና የምር ማለት ነው። እና በዚሁ አጋጣሚ ያው ያስተምራል ብዬ ነው ያመጣውላችሁ። አብዛኞቻችን እህቶች ወይም ወንድሞችን ቢሆን ለሴቷ ምከራባታለሁ ማለት እንደሌለብን ሆድ ያውቃል፣ ልብ ያውቃል፣ ተወከላላህ ማለትም አላህ ምን ብሏል? አትጠራጠሩ ብሏል ማለት ነው። በጠረጠራችሁኝ ልክ ብሏል። ስለዚህ ይህንን ማለት ነው ነገሮችን ወደ ቁርአን ወደ ሐዲስ እያደረግ አላህ የሚለንን ነገሮች ማለት ነው እያዳመጥ ሐላል ነው ሐራም ነው የሚለውን ነገር ልባችን አምኖበት ተረጋግተን በቃ ሰከን ብለን ጥርጣሬ ማለት ነው ሳናስገባ ህይወታችንን መምራት እንዳለብን እኔ ራሴ አምናለሁኝ። ባሌ ላምነው የምችለው አብሬው ሲኖር አብሬ ህይወትን መምራት ስችል ያኔ በቁጥጥር ስር ሲሆን ነው። አለበለዚያ ስደት ላይ ሆኖ ማለት ነው ትራስ እጅን ተንተርሶ ያደረ ስልኩ በጮኸ ቁጥር አስባችሁታል? ማናት ምንድናት ይላል። እና ሀቂቃ አላህን የሚፈራ ከስንት አንድ ወይም አላህ የሚያዘውን ነገር ሀቂቃ እንደዛ እንደው እንጂ አለበለዛ ከባድ ነው። ስደት ላይ ሆኖ ከባድ ነው ልል እችላለሁኝ ማለት ነው። እና ልጅየውን አንበረከኩት ይላችኋለሁኝ። እና ማለት መጀመሪያ በጽሁፍ ነበረ የምናወራው። ሚስት የለኝም አለ። በእኛ ደግሞ ታውቃላችሁ አንድ ባለትዳር ወንድ ሚስት የለኝም ካለ ፍች ናት ይላሉ ኡስታዞች፣ ዑለማዎች ማለት ነው። እና ተፈታች ትሉታላችሁ። እና ሀቂቀትን ማለት ነው ቃል ያስገባችሁ ደግሞ መደበቅ አልችልም። በኋላ ላይ እውነታውን ለሱ ላሳውቅ ፈልጌ ነበር፣ ግን የሚጽፍልሽን የምታደርጊውን ነገር ለእኔ ትልኪልኛለሽ ተባልኩኝ። ልጅቷ እኮ ከባድ ናት። አቤት ሴቶች ነገር ስንፈልግ እኮ ያጀማ ከባድ ነው።
ከዛ እኔ ደግሞ መርሃባ ችግር የለውም ታይ ግን አልኳት። እምቢ አለች። እንዳልኳችሁ ስራዬን ጀመርኩ። አላህ ይቅር ይበለኝ እላችኋለሁ። ከዛ ሁሉንም ነገር እልክላታለሁ፣ እናወራለን። ከዛ በመጨረሻ ፎቶ ላኪልኝ የሚባል ነገር መጣ። አስባችሁታል? ትንሽ ተዋውቃችሁ ወንዶች ግን ምን ሆናችሁ ነው ፎቶ ላኪልኝ? ባለትዳር ሆናችሁ እንኳን ትንሽ አትጠራጠሩም? ሰውን ለማየት የምትሮጡት? አረ ተው ያጀማ፣ አረ ተው ተው፣ ዱንያ ናት ተው፣ የምር ማለት ነው ተው፣ አላህን እንፍራ። እና ማለት ነው ፎቶ ላኪልኝ አለኝ የኔ ቆንጆ ስላት ፎቶ ማለት ነው ከፌስቡክ ላይ ዳውንሎድ አድርጋ ምን ልበላችሁ ደግሞ ያበደ ፎቶ። ሁለተኛ ደግሞ ወንዶች አብዛኛውን ጊዜ እስቦንዳ እያላችሁ ነው አይደለም? መቀመጫ አላት። ምን ብዬ ልንገራችሁ? አይደለም ሴት ልጅ አይደለም ወንድ ልጅ ሴት ልጅ ታማልላለች። ልጅቷ ለራሱ ሸረኛ ናት በጣም ሲበዛ ማለት ነው። ያጀማ ላከችልኝ፣ ላኩለት እላችኋለሁኝ። ክንፍ አለ። እኔ ደግሞ የምባለውን አስተላልፋለሁ። ሸይጣን ትሉታላችሁ። ሸይጣን ወሰወሰኝ። አስተግፊሩላ። እና ማለት ነው ያው ልጁ ስምጥ ያለ ፍቅር ገባ እላችኋለሁኝ። በመጨረሻ እንደዛ አልሆንም፣ ጎበዝ ነኝ፣ ጠንካራ ነኝ በጭራሽ ያለችው ልጅ ማልቀስ መበሳጨት ጀመረች እላችኋለሁኝ። እና ሴቶች ማለትም ሀቂቀትን በጣም እንናደዳለን ነገሮቹ ከሆኑ በኋላ። ግን እንደዛ መሆን ሳይሆን ራሳችን በደንብ ማወቅ አለብን። ራሳችን መቆጣጠር አለብን። በጭራሽ አልፈልገውም ኒካዬን ያወርዳል አለች። እሱም ሲቀጥል ብሎ ነበረ ወላይ እኔ ጋር እንጣላለን፣ መጀመሪያም ቃል ገብተሻል አልኳት። እና ማለት ነው የምር እኔ እንጃ ከምላችሁ በላይ ተናደደች፣ አለቀሰይ። በቃ ለቤተሰብ እናገር ምናምን አለች። በቃ እኔ መለስኳት፣ እንደገባሁበት መለስኩ እላቸዋለሁኝ። አስማማኋቸው። እሱም እንደገና ያው ፈቻታለሁ ብሏል። ያው ኒካው መመለስ ይችላል አሉ። እንደዚሁ ፈትዋ ጠየቅን፣ ግን ይመልስ ችግር የለውም ያኔ ፍቻ አትሆንም አሉ። ግን እንደዛ አይነቱ ውስጥ ማለት ነው ፍተሻ ውስጥ ገብታችሁ ሁልጊዜም ማለት ነው አውራችሁ ስትኖሩ እንኳን ሀቂቀትን እንደተጠራጠራችሁ ነው የምትኖሩት። አታምኑም፣ ትፈራላችሁ ማለት ነው። እና እሱንም መከር ነው፣ አስተማር ነው፣ ተቆጣ ነው። እንዴት እንደዚህ ታስባለህ? እንዴት እንደዚህ ትሆናለህ? አል ነው። እና ስለዚህ ማለት ነው ያጀማ ተጠንቀቁ፣ ባለትዳሮች አላህን ልትፈሩ ይገባል። ህይወት ቀላል አይደለም። እና ስለዚህ ማለት ነው እንደ ቀላል በተለይ በሸሪአው ስንሄድ ፈትቼሻለሁ፣ መልሼሻለሁ እያላችሁ ማለት ነው አትቀልዱ። በሴቶች ህይወት ላይ አላህን ፍሩ እላችኋለሁ። አልሐምዱሊላህ እኔም ወርቁ ይቅርብኝ፣ እናንተ ተስማሙ፣ አልፈልግም አልኩኝ እና ጠየቅ ባልና ሚስት ወይ ተመለሱ። ግን ያው ሁልጊዜም እንዴት ተጠራጠራችሁ ትኖራላችሁ ማለት ነው። እና በጣም ነው የሚያስጠላው። ያጀማ ረፉ፣ ጥንቃቄ አድርጉ፣ ህይወትን እንደ ቀላል አትዩት፣ ጥሩ አይደለም የሚል ነገር ነው። ለእናንተ ትማሩበታላችሁ በማለት ነው። ያው እንዳልኳችሁ የኔ ቻናል አስተማሪ ጥሩ ነገሮች ነው ለእናንተ ማለት ነው ይዞላችሁ የሚመጣው። ስለዚህ እባካችሁን አደብ ይኑረን ላለውኝ፣ አላህን እንፍራ። ሀቂቀትን ማለት ነው ትዳር መቀለጃ አይደለም። አላህ ለወፈቀው ሰው በስነ ስርዓት ትዳራችን መምራት እንዳለብን እመክራችኋለሁ ማለት ነው። የኔን ደግሞ ኢንሻአላህ ማለት ዛሬ አንቺ መካሪ ማን አደርገሽ እንዳትሉኝ፣ እኔም ደግሞ ብዙ ነገር ተምሬያለሁኝ ማለት ነው። ኢንሻአላህ ሁላችንም አላህን ልንፈራ ይገባል። ህይወትን እንደ ቀላል አንያት። አስበን ወስነን እስከ ገባን ድረስ መተማመን ግድ ነው። የማይተማመን ነገር ካለ በመነጋገር በመወያየት ህይወታችንን ማስተካከል ነው እንጂ
እንደዚህ ማለት ነው። ያኛው ህይወት ሳይዘጋ ሌላ ነገር መፈለግ የለብንም። ሰላም አለይኩም ወራህመቱላሂ ወበረከቱ